መጽሐፈ ምሳሌ ምዕራፍ 4 ቁጥር 23 የእግዚአብሔር ቃል እንደዚህ ይላል፣ አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። አጥብቀህ ልብህን ጠብቅ፣ የሕይወት መውጫው ከእርሱ ነውና። ኢየሱስ ጌታ ነው። እንደዚሁም ሕዝቅኤል ምዕራፍ 36 ቁጥር 26 ላይ የእግዚአብሔር ቃል እንደዚህ ይላል፣ አዲስን ልብ እሰጣችኋለሁ፣ አዲስንም መንፈስ በውስጣችሁ አኖራለሁ፣ የድንጋይን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉማላችሁ። ኢየሱስ ጌታ ነው። ዛሬ መንፈስ ቅዱስ በውስጤ እያፈሰሰ ባለው ስለ ልብ እንድናወራ ፈልጋለሁ። ይሄ ክፍል ሰፊ ነገር ያወራል። እዚህ ክፍል ላይ ብቻ ቆመን ብዙ ነገር ራሳችንን እንደ መስታወት ልናይበት የምንችላቸው ሁለት ቃሎች አሉ። አንደኛው ኢንስትራክሽን ነው። ኢንስትራክሽኑን ካላደረክ ሴኩዌንስ አለው። ልብህን ምን አድርገው? ጠብቅ። ዝም ብለህ ጠብቅ አይደለም፣ ምን አድርገህ? እስኪ አጥብቀህ በሉ። አጥብቀህ። የእግዚአብሔር ቃል አጥብቀህ ካለ ብዙ ነገር አለው ማለት ነው። በጥብቅ የሚጠበቅ ነገር በጣም ውድ ነው፣ ወሳኝ ነው አይደል? አጥብቀህ የሕይወት መውጫው ምንድነው? ከሱ ነው። ስለ ልብ ስናወራ ብዙ ሰዎች ብዙ አይነት ልብ ገጥሟቸው አያውቅ? ክፉ ልብ ገጥሟቸው አያውቅ? ክፉ ነው፣ ክፉ ልብ አለው የሚባል ሰው ገጥሟቸው አያውቅ? የዋህ ልብ አለው ደግሞ የሚባል ሰው ገጥሟቸው አያውቅ? ቂመኛ ልብ አለው፣ ተንኮለኛ ልብ አለው፣ ጠንካራ ልብ አለው፣ ልበ ደንዳና ነው። እና መጽሐፍ ቅዱስ ሲያወራ ይህን የሥጋ ልብ ኦክሲጅንና ደም ሙቭ የሚያደርግበትን ልብ አይደለም እያወራ ያለው። ስለ ልብ ሲያወራ ምን እያወራ ነው? ቀጥሎ ሕዝቅኤል ላይ በትንቢት መልኩ የተነገረ ደግሞ አንድ ነገር አለ። የድንጋዩን ልብ ከውስጣችሁ ምን አረጋለሁ? አወጣለሁ። ድንጋይ የሚባል ልብ አለ። እና ቀጥሎስ የስጋን ልብ ምን አረጋለሁ? እከትባችኋለሁ። የስጋ የሚባል ልብ አለ። የስጋ ሲል ምን አይነት ነው? ይሄኛ ተሸክመን የምንዞረው አይነት ፊዚካሊ ያለን ልብ አይደለም እያለ ያለው። የድንጋይ ልብ ሲል አቤን የሚል ቃል ነው የሚጠቀመው። አቤን የሚል ቃል ነው። ምን ማለት እንደሆነ ታውቃላችሁ? የሕይወት እስትንፋስ የሌለው የምንም ነገር አይሰማውም። የተቀመጣችሁበት ወንበር ብታረጉት ይሰማዋል? እንዳልተሰማው የምታውቁት በምንድን ነው? ሪስፖንድ አያረግም ለምትሰጡት ነገር። ምንም ሪአክት አያረግም ለምታሳዩት ነገር። የማይራራ ነው ይላል። እናንተ ርህራሄ የሚባል የለውም። ቀጥሎስ ውጫዊ ድብደባ ብታረጉበት፣ ፊዚካል የሆነ ነገር እንኳን ብታረጉበት የማይለወጥ ነው፣ ጠንካራ ነው ይለዋል። የድንጋይ ልብ። እንግዲህ አሁን እንዲህ እየበተን ነው ስንመጣ ራሳችንን እንደ መስታወት እያየ ነው ምንመጣው። በጣም ብዙ ነው አይደል? ድንጋይ ተሸክሞ ቤተክርስቲያን ውስጥ የድንጋይ ልብ ይዞ የሚወጣ የሚገባ ብዙ አለ። ብዙ አገልጋይ አለ፣ ብዙ ምእመን አለ፣ ብዙ አለ። ድንጋይ
እግዚአብሔር ድንጋይ የሚለው ልብ እና ቀጥሎ የሥጋ ልብ እከትባ ይሄንን አወጣዋለሁ። ይሄ ካልወጣ ያለ ልብ ምንም መስራት አይችልም እግዚአብሔር። ነገር ግን ከድንጋይ ልብ ጋር እግዚአብሔር አብሮ ሙቮን ምን አይልም አያረግም። የድንጋይ ልብ ካለው ሰው ጋር እግዚአብሔር እንቅስቃሴ ማድረግ አይችልም። እና ልብ ፈልጋለሁ። ቀጥሎስ የድንጋዩን አወጣዋለሁ፣ የሥጋ ልብ እከታለሁ። ከሥጋ ልብ ጋር ነው የምሰራው። የሥጋ ልብ ማለት ምን ማለት ነው? ባሳር የሚል የሂብሩ ቃል ነው የሚጠቀመው። የሚሰማ ይላል። የሆነ ነገር ስታረጉት ምን ያረጋል? ይሰማል፣ ሪስፖንድ ያረጋል። የሚራራ ነው። ባይ ኤኒ ሚንስ ምን ያረጋል? ይራራል። የእግዚአብሔርን ቃል ሲሰማ የማንን? እስቲ ጮክ በሉና የእግዚአብሔርን ቃል በሉ እስኪ። የእግዚአብሔርን ቃል ሲሰማ እንደዚህ ነው እንዴ? አልበላችሁም? ጮክ በሉና የእግዚአብሔርን ቃል በሉ እስኪ። የሚንቀጠቀጥ ነው። ኖርማል አይደለም። የድንጋዩ ልብስ ኢትስ ኦኬ፣ ተሰበከ፣ ሰማ፣ እንትን አረገ፣ ሂ ዲድንት ኬር፣ ሪስፖንድ አያረግም። ድንጋይ ነው። የሥጋ ልብስ ይንቀጠቀጣል። በፍቅር የሚቀልጥ ልብ ነው የሥጋው። እና ቀጥሎ ሕዝቅኤል እንደዚህ ይላል፣ የድንጋዩን ልብ ከሥጋ አወጣለሁ፣ የሥጋንም ልብ እሰጣችኋለሁና መንፈሴን በውስጣችሁ አኖራለሁ፣ በትእዛዜ አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉማላችሁ። ቀጥሎ ይላል እንደውም ለአባቶቻችሁ የማልኩትን ምናምን እሰጣችኋለሁ። ግን እስራኤል ሆይ መጀመሪያ ይሄንን ሁሉ ለማድረግ ምን ላወጣ ፈልጋለሁ? ልብ ፈልጋለሁ። ልባችሁን ሳየው ደግሞ ድንጋይ ነው። አትራሩም፣ እርስ በእርስ አትቀባበሉም፣ እርስ በእርስ የሆነም አትተያዩበትም፣ ሪስፖንድ አታረጉም። ልባችሁ ድንጋይ ነው። እሱን አውጥቼ የእኔን ቃል ስሰማ ወደሚንቀጠቀጥ ፍቅር ወዳለው ሪአክት ወደሚያደርግ ወደዛ ልብ ያኔ መንፈሴን እከታለሁ። መንፈሴ ሙቮን ይፈልጋል። ልብ ነው። ልብ የሶስት ነገር ማዕከል ነው። ባይ ዘ ዌይ የመጀመሪያው የስሜታችን ማዕከል ነው። ሰውን የሚወደው በምኑ ነው? በምኑ ነው? በልቡ ነው። ፍቅር ያዘኝ ይላል። ፍቅር የሚይዘው በምኑ ነው? በልቡ ነው። ልብ ጋ ነው። ኢሞሽን ነው። ያዝናል። ልቡ ነው አይደል? ያዝ ነው። ይደሰታል። ልቡ ነው የሚደሰተው። የስሜታችን ሴንተር ነው። እግዚአብሔር ያውቃል። ልብ የሚለው ይሄን ነው። ቀጥሎስ የፈቃዳችን ሴንተር ነው። ማንም ሰው ጥይት ተደቅኖበት ዛሬ እዚህ የመጣ የለም። ፈቃዳችሁ ነው። ልባችሁ ምን ብሎ እስቲ ፈልጎ በሉ። ፈልጎ መርጣችሁ ፈልጋችሁ ፈቃድ አለው። ሶስተኛው ምን እንደሆነ ታውቃላችሁ? የዲሲዥን ማዕከል ነው። ማንም ሰው ተታሎ፣ ማንም ሰው አቢውስ ተደርጎ የሆነ ነገር ተደርጎ ጌታ ኢየሱስን የተቀበለ የለም። በፈቃዴ ምን ብዬ ፈልጌ፣ ቀጥሎ ወድጄው። እነዚህ ሶስት ነገሮች ከሌሉ እዚህ ልመጣ ኢየሱስን ፈልጌው፣ ወድጄው፣ እንደገና ወሰንኩ። ችግር ቢሆን ወሰንኩ፣ መከራ ቢመጣ ወሰንኩ። ልቤ ወስኗል። እና የመጣ ሁሉ ምን አይለኝም፣ ሊለየኝ አይችልም። ያገኘኝ ሁሉ ሊገነጥለኝ አይችልም። ልብ በጣም በዚህ ዘመን የብዙ ሰዎች ትዳር፣ የብዙ ሰዎች ህይወት፣ የብዙዎች ቤተክርስቲያን አገልግሎት፣ የብዙ ሰዎች መንፈሳዊ ህይወት እየተበላሸ ያለው ልብ ጋር ነው። ለዚህ ነው ልብ የነዚህ የሶስት ነገር ሴንተር ነው። ልብ ስጋ አይደለም ማለት ነው። አጥብቀ ይሄንን ነገር ጠብቅ፣ ፈቃድህን ጠብቅ፣ ዲሲዥንህን ጠብቅ።
ኢሞሽንህን ጠብቀው። ለምን? ህይወት የሚወጣው በዛ ነው። ክፉ ሆናለሁ ብለህ አጥንተህ ክፉ አትሆንም። መልካም ሆናለሁ ብለህ አጥንተህ ተምረኸው መልካም አትሆንም። እዛ ጋ ነው ጉዳዩ። ልብ የደነደነ ቀን የምትራራው ሰውዬ ሰው አንቀለ መግደል ምንም የሚያግድ ነገር የለም። መንፈስ ይወጣል። ልብ ድንጋይ የሆነ ቀን መንፈስ ቅዱስ ድንጋይ ልቡስ ምን አይልም? አጥብቀህ ጠብቅ። ታዲያ ምን ማለት ነው? አንተ አጥረ ጋርዳ አድርገህ አትችልምና የገባው መንፈስ እንዳይወጣ ድንጋይ የሆነ ቀን መንፈስ ቅዱስ ሪአክት አያረግም፣ ይወጣል። የስጋ ልብ ሲኖር ነው የሚገባው። ለምን? ትእዛዜን ምጽፈው፣ ኢሞሽንህን ምቃኘው፣ ዲሲዥንህን ከቃሌ አንጻር ማስተካክለው የስጋ ልብ ሲኖር ነው። በቃሌው የሚንቀጠቀጥ አይነት ልብ ሲኖር፣ በኔ ጋር በፍቅር የተሞላ አይነት ልብ ሲኖር ነው። ለኔ ፍቅር የቀነሰ ቀን፣ ኢሞሽን የተበረሰ ቀን ልጽፍብህ አልችልም። የልቤን ሐሳብ ላራምድህ አልችልም። ለዚህ ነው አንዳንድ ሰዎች ቅይር ብለው እሷን ይቅር ከምል ሲኦል በገባ አመርጣለሁ ይላሉ። ሲናገሩት ቃሉ ቀላል ሆኖ ነው እንዴ? ልባቸው ድንጋይ ሆኖ ነው። አይከብዳቸውም፣ ይመዙታል። ቅዱሳን እስኪ ልባችሁን ጫኑና ጌታ ሆይ በሉት፣ ልቤን ፈውሰው። በጣም የብዙዎቻችን ልብ ጠንካራ ነው። እናንተ መንፈስ ቅዱስ ሊሰራ ሲፈልግ የሚያሰራ ልብ የለም። ሊንቀሳቀስ ሲፈልግ እንዴ ዘንድሮ እንደኛ ገዳይ አለ እንዴ? ሽጉጥ ስላልያዝን ዘንድሮ እንደኛ ጨካኝ አለ እንዴ? ዘንድሮ እንደኛ ጉዳዩ ያልሆነ አለ እንዴ? እንዴት የድንጋይ ልብ! አረ ሞልቶ ዘር ብሎ ብሔር ብሎ ከተነሳ የሌላው ብሔር ጉዳዩ ያልሆነ የድንጋይ ልብ የራሱን እንጂ ጉድ እማይራራ ለምን ድፍት አይልም የሚል ይሄን ቃል ባይጠቀመው ራሱ ኢግኖር አድርጎ ሲቃጠል ይቃጠል እዚያ አልነደደም የሚል የድንጋይ ልብ፣ ብሔር በቋንቋ የሚለይ የድንጋይ ልብ፣ መንፈስ ቅዱስን ሪአክት እንዳያረግ የሚያረግ። ኢየሱስ ጌታ ነው። እስኪ አሜን በሉ። ሕዝቅኤል የሆነ ቦታ ላይ እንዲህ አለ፣ ጨርቃችሁን አትቅደዱ አለ እና ልባችሁን ቅደዱ። ምን አሉታ? ጨርቅ አትቅደዱ፣ አታስመስሉ። ሲታዩ ያዘኑ ይመስላሉ። ሲታዩ በቃ በጣም ከመጠን በላይ የተነኩ ይመስላሉ እና እየየ ይላሉ። እንባቸው ይወርዳል። ቸርች ይመጣሉ፣ ያገለግላሉ፣ ይጸልያሉ አብረዋችሁ እና ነገር ግን ልብሳቸውንም ጭምር ይቀዳሉ። ኖ ኖ ኖ ኖ ኖ አለ እግዚአብሔር። ልብስ የሚቀድለት አይደለም የሚፈልገው፣ ልባችሁን ቅደዱት። ኢየሱስ ጌታ ነው። መንፈስ ቅዱስ ልባችሁን እፈልገዋለሁ እያለ ነው። በጣም አልተጨቃከንም ዘንድሮ። የምትሰሙት ነገር ኖርማል የሆነባችሁ ሰዎች ካላችሁ ዛሬ ንቁ። የምንሰማው ነገር እንደ ኖርማል እየቆጠር ነው ከመጣን ልባችሁ እየደነደነ ነው። የሰው ሞት ኖርማል የሚመስለን፣ የሰው ውድቀት ኖርማል የሚመስለን፣ ሰው በቋንቋ ተለያይቶ ሲጣላ ኖርማል የሚመስለን እያስለመደን ያለ የኛን ኢሞሽን። ድሮ ጌታ እንደተቀበላችሁ መዝሙር ስትሰሙ ምን ነበር የሚሰማችሁ? ጸሎት ስታገኙ ምን ነበር የሚሰማችሁ? ዛሬ 40 ቀን ጾምና ጸሎት ታውጆ ከ40ው ቀን 4 ቀን ከመጣ ክብር ለጌታ ይሁን። ምንም ደግሞ አይሰማህም። ባይ ዘ ዌይ ጌታ ያውቃል፣ ልቤን ያለውበትን ያውቃል፣ እግዚአብሔር ያውቃል፣ በደንብ ያውቃል። ግን ልብህን ነው ምንም አልተሰማህም። ታስታውሳላችሁ ዳዊት የማይሰራ ስራ ሰራ አይደል? ከባድ ነገር አያረገ አይደል?
ከዛ በዮናታን በኩል መጥቶ እግዚአብሔር ነካ አድርጎት አንተ ነህ አለው፣ ጠቆመው። ጸሎቱን ከዛ ታስታውሳላችሁ። ጌታ ሆይ ምን ፍጠርልኝ? አቤቱ ንጹሕ ልብን። ይሄን ሁሉ ያደረገው ልብ ሐሳባችሁን ኮንትሮል ያደርገዋል። ሰዎችን መውደድ እየተገባችሁ እንዳትወዱ ልባችሁ ከጠነከረ፣ ሪዝን የሚሰጣችሁ ከሆነ ከምክንያት በላይ ነው። ልባችሁ እየሞተ ነው። ልባችሁ እየደነደነ ነው። ለመውደድ ነገ አትጠብቁ። ምክንያት አደርድሩ ዛሬ ላለመውደድ። ድንጋይ አታርጉት ልባችሁን። ሃይማኖት፣ ቸርች መመላለስ፣ ያለውን ነገር ማድረግ አይምሮአዊ ዕውቀት ሊሰጠን ይችላል። ለኛ በጣም ብዙ ጥቅስ ነው የምናውቀው። ስለ ይቅርታ ብናስተምር ማብራሪያና ማባሪያ የለውም። በጣም ልናወራ እንችላለን። ጥቂት ይቅርታ ማድረግ ግን ያመናል። ኢቭን የይቅርታችን ስቴጅ አለው። አይ በጥበብ ነው እንሰጠዋለን። የተጠቀጠቀ ነው። የሥጋ ልብ ግን ከመንፈስ ቅዱስ ልክ ከልደቱ ጋር ከመንፈስ ቅዱስን ጌታ ኢየሱስን ኢሚዲየትሊ አዳኝ ከተቀበል መንፈስ ቅዱስ ከገባ ሰዓት ጀምሮ የተሰበረ ነው። ይሰማዋል መንፈስ ቅዱስ። የንስሐ ሕይወት አለው። አይበሳጭም፣ አይናደድም፣ ሪያክት አያደርግም አይደለም። ኢሚዲየትሊ ግን ምን ያደርጋል? ንስሐ ይገባ። አጥብቀ ጠብቅ። እነዚህን ሶስት አቅጣጫዎች ያዘው። ኤርምያስ ላይ እንደዚህ የሚል ቃል አለ። ትንቢተ ኤርምያስ 4:3 አላቅም መንፈስ ቅዱስ ዛሬ ይሄንን እንድናወራ ለምን እንደፈለገ ግን እንደዚህ ይላል። እግዚአብሔር ለይሁዳና ለኢየሩሳሌም ሰዎች እንዲህ ይላል፣ ጥጋቱን እርሻ እረሱ፣ በእሾህ ላይ ምን አትበሉ፣ አትዝሩ። እናንተም የይሁዳ ሰዎች በኢየሩሳሌም የምትኖሩ ሁሉ ስለ ስራችሁ ክፋት ቁጣዬ እንደ እሳት እንደማይወጣ እንደሚያጠፋው ሳይኖር እንደማያቃጥል ለእግዚአብሔር ተገረዙ። የልባችሁን ሸለፈት ምን አድርጉ፣ አስወግዱ። የልባችሁን ምን ሸለፈት። በጣም ብዙ ሰው ልቡ ላይ ሸለፈት አለ። መኖር ማይገባው ማለት ነው። መቆረጥ የሚገባው ማለት ነው። ቁጣዬ እንዳይነድ ልባችሁን ለእግዚአብሔር ምን አድርጉ፣ ተገረዙ። የሚቆረጥ ነው። ያማላው ይመማችሁ። አትዝሩ። ባልተገረዘ ልብ ላይ እሾህ ላይ ምን አትበሉ፣ አትዝሩ። ብዙ ክርስቲያን ድንጋይ ላይ ነው ቃል እየዘራ ያለው። ድንጋይ ላይ ነው ጸሎት እየዘራ ያለው። ድንጋይ ላይ ነው ትንቢት እየተቀበለ ያለው። ሊበቅል አይችልም። ለምን? አልተገረዘም። የሥጋ ልብ መግባት አለበት። የሚራራ መሆን አለበት። የሰው ስሜት የሚሰማው መሆን አለበት። ያጠገባችሁ ሰው ያለበት ሁኔታ የምትራሩ መራራት ፎርሙላ የለውም። ታውቃላችሁ አይደለ? እግዚአብሔር በመንፈሱ ውስጣችሁ ሲያፈስ ብቻ ነው መራራት የምትችሉት። ልራራ ብላችሁ አትራሩ። ዛሬ የመራራት እቅድ ነው ያለኝ። አትራሩም። ርህራሄ የሚወጣው ከየት ነው? ከልብ ነው። ከጠፋባችሁ እንደ ባትሪ ጠይቁ ራሳችሁን። ምን እያረግን ነው? ራስ ወዳድነት እጅግ በስቷል አይደል? ሰልፍ ሴንተርድነት በጣም በስቷል። ወደ ክርስቶስ ስንመጣ ግን ማንም የሚወደኝ መጀመሪያ ምን ያድርግ ይላል? ራሱን ይካድ። ለኔ የሚለው ነገር አይኑር፣ ለካሌ ልኑር። ግድ የለም ጌታ የኔን ይኖራል፣ ልኑር። አትፍሩ።
ቁጥር 18 እዛው ምዕራፍ 4 ላይ እንደዚህ ይላል፣ መንገድሽና ስራሽ ይህን አድርጎብሻል፣ ይህ ክፋትሽ መራር ነው፣ ወደ ልብሽም ደርሷል። እና ይህንን እያሰብኩ ዝም ብዬ እያሰላሰልኩ መጡ አንዳንድ ሰዎች ውስጤ። አንዳንድ ሰው አይታችኋል፣ ሚስቱን በጣም ባሰቃቂ ሁኔታ የሚገድል ባል ምን አግኝቶት? ከዚያ በፊት እኮ እንደ ሚስቱ ዓለም ላይ የሚወደው አልነበረም። ታውቃላችሁ፣ አቅፏት ነው የሚተኛው። ልጇን የምትገድል እናት ወልዳ አቅፋ አልቅሳ ተሰቃይታ ያመሰገነችበትን ልጇን። ነገሩ ልብ ላይ ነው። ያው ያቀፈው ልብ ሲቀየር ድንጋይ ሲሆን ለመግደል ምን አይልም፣ አይራራም። የድንጋዩ ልብ አይራራም። ለምን ልጅ አይሆንም? ማንም ይሁን ድንጋይ የሆነ ቀን ልብ አይራራም። ሰውና ዶሮ እኩል ነው የሚመስል። ቫልዩ ታጣላችሁ። ለትዳር ህይወታችሁ ቫልዩ ታጣላችሁ። ለሚወዳችሁ ሰዎች ቫልዩ ታጣላችሁ። ለፍቅር ህይወታችሁ ቫልዩ ታጣላችሁ። ለቤተ ክርስቲያናችሁ ቫልዩ ታጣላችሁ። ታውቃላችሁ፣ እኔ ይሄንን አስባለሁ። እግዚአብሔርን ለማገልገል በጣም ቅዱስ መሆን የለባችሁ። ቸርች ለመምጣት በጣም የሆነ ጻድቅ ቅድስና የተሰማችሁ ቀን መሆን የለበትም። በጣም የወደቃችሁ ቀን ነው ሮጣችሁ ቸርች መምጣት ያለባችሁ። በጣም ከእግዚአብሔር የራቀ ነገር ውስጥ የገባችሁ የመሰላችሁ ቀን እየሮጣችሁ ወደ እግዚአብሔር መምጣት ያለባችሁ። ለምን? ቀጥሎ ሞት ነው ያለው። ሳትሞቱ መዳን አለባችሁ። መታከም አለበት። ንስሐ ኮሱ ነው። እና ለምን ነው የምታገለግለው ብላችሁ ብትጠይቁኝ በጣም ስለተቀደስኩ አይደለም፣ ከናንተ ስለተሻልኩ አይደለም። ኢየሱስ ለኔም ለናንተም እኩል ነው የሞተው። ለኔ በተሻለ መልኩ የሚለው ልጅነት የለውም። እኩል ሞተ ማለት እኩል ነን ማለት ነው። እና ለምን ታገለግለዋለህ? ይደክመኛል፣ ልቸገር እችላለሁ፣ ሊከፋኝ ይችላል፣ አንዳንዴ ልደክም እችላለሁ። እና ለምን ነው የምታገለው? ሲደክመኝም ስበረታ፣ ሳዝንም ስደሰ ስለምወደው። መቼ ነው ታዲያ ማገልገል ዮናስ የምታቆመው ብላችሁ ብትጠይቁኝ መውደዴ የቀዘቀዘ ቀን። መውደዴ የቀዘቀዘ ቀን እዚህ አታገኙኝም። ልቤ የተቀየረ ቀን እዚህ አታገኙኝም። ሰይጣን መንፈሳዊ በሚመስል መልኩ ልባችሁን እየወጋ እየቀየረው አይሸውዳችሁ። ለእግዚአብሔር ያላችሁ ፍቅር ይመለስ። አገልግላችሁ አጠግቡም። ቸርች መታችሁ አጠግቡም። ደስ እያላችሁ ነው የምትመጡት። ልባችሁ እየተበረዘ ከሆነ መባነን አለባችሁ ዛሬ። I don't know. እግዚአብሔር ልባችሁን ይቀይረው። እግዚአብሔር ከናንተ ጋር ጉዳይ ያለው ከልባችሁ ጋር። ድንጋዩን አውጥቶ የሥጋ ሊከት ይፈልጋል። ኤርምያስ ምዕራፍ 17 ቁጥር 9 ላይ እንዲህ ይላል፣ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው። ሰው ናቹራሊ ልቡ ይሄ ነው። የወደቀው ሰው ከአዳም የወረስነው ልብ መልካም መሆን አይችልም። እኔ እንዲሁ ስፈጠር መልካም ነው ልቤ ምናምን በቃ ቀነኝ እኔ ኖ። እግዚአብሔር በሥጋ ውስጥ ባለው ልብ መንፈሱን ምን አድርጎ አፍስሶ ነው ያ የሆነው። ካልሆነስ ሰው እጅግ ልቡ ምንድነው? ክፉ ተንኮለኛ፣ እጅግም ክፉ ነው። እጅግ ነው ብሎ የሚያስቀምጠው እናንተ ረቂቅ ነው ማለት ነው። ቀጥሎስ ማንስ ያውቀዋል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ፣ ለሰው ሁሉ እንደምኑ እንደ መንገዱ ተውት።
ለተደረገባችሁ ጭካኔ፣ ለተደረገባችሁ ክፋት ጥበብ ነው ብላችሁ ትምህርት ይዛችሁ አትውጡ። ቀጥሉ ባላችሁበት። ለምን? ለሰው ሁሉ እንደየመንገዱ እንደ ስራው ፍሬ እሰጥ ዘንድ። ስራ አይደለም ያለው የሚለው ቀጥሎ ልብን እመረምራለሁ። ስራ አይደለም የሚያሰጥህ። ቀጥሎ መጀመሪያ ምንህን እመረምራለሁ? ልብህን እመረምራለሁ። ሀገር መሻገር ነው የምትፈልጉት? ያላችሁ ፕሮሰስ አይደለም። ተሻግራችሁ የምትሄዱበት ጉዳይ አይደለም። ያ ሁሉም የሆነው ያንን የሚያደርገው እግዚአብሔር በጣም ስፔሻል ልጁ ስለሆናችሁ አይደለም። ምን ይመረምራል? እስኪ ልብ በሉ። እንደ መንገዱ እንደ ስራው ፍሬ እሰጣለሁ። እሱንም ማረገው ምን አድርጌ ነው? ልብ ነው መመረምረው። እኔ ጌታ ኢየሱስ ምስክሬን ዛሬ ይሄን የማውራት እቅድ የለኝም። እና ቀጥሎ እንዲህ ይላል። በቃ ጨረስኩ። ልብን እመረምራለሁ ይልና ኩላሊትንም እፈትናለሁ። ያልወለደችውን እንደምትታቀፍ ቆቅ ምን ያላለችውን ያልወለደችውን እንዲሁ በቅን ሳይሆን ባለጠግነትን የሚሰበስብ ሰው ነው። በኩሌታ ዘመኑ ይተዋዋል፣ በፍጻሜውም ሰነፍ ይሆናል። እናንተ የእግዚአብሔር ቤተ መቅደስ ናችሁ። የእግዚአብሔር ቤተ መቅደስና ድንጋይ ልብ አብሮ ሊሄድ አይችልም። ልባችሁን አጥብቃችሁ ምን በሉ? ጠብቁ። ተንበርክካችሁ ጩሁ፣ ንጹሕ ልብ ስጠኝ ባሉት። ቂም ይዞ ከሆነ ነገሩ እየተቀየረ ነው፣ አድነኝ ብላችሁ ጩሁ። አለቅ ካለ ከታገላችሁ ልቀቀኝ ብላችሁ ጩሁ። እግዚአብሔር ፊት ኖርማል አይደለም። ዛሬ ሊትመስ ፔፐር እየሰጠዋችሁ ነው። ቼክ አርጉ ልባችሁን። ያንዳንዶቻችሁ ቀይ የሚያበራበት ቦታ አለው። ኖርማል አይደለም። የህይወት መውጫ አዛጋ ነው። አጥብቀ ልብህን ጠብቅ። ለምን? ህይወትህን ታጣዋለህ። ህይወትህ በዛ በኩል አድርጎ ሊገልህ ይችላል። ከዘላለም ህይወት ሊገነጥልህ ይችላል። ከእግዚአብሔር ህይወት ሊለይህ ይችላል። እቅዱ እሱ ነው። ፍሬህን ሊያበላሸው ይችላል። ስራ ላይ አይደለም፣ ድርጊት ላይ አይደለም ሰው የሚመዘነው። እግዚአብሔር ፍሬ ላይ አይደለም ሰውን የሚመዝነው። መጀመሪያ የሚመረምረው ምኑን ነው? የሚፈትነው ምኑን ነው? ልቡን ነው። ልብህን አያለው፣ ልብሽን እመለከታለሁ። ለምንድን ነው የምትፈልጉትን የምትፈልጉት? እግዚአብሔርን ራሱ የምትፈልጉት ለምንድን ነው? ለምንድን ነው ቸርች የምትመጡት? ለምንድን ነው የማታገለግሉት? ለምንድን ነው ወደ ቸርች ሲባል ሞቅ ያለው ያ ስሜት የማይመጣው ውስጣችሁ? ስሜት አንዱ የልብ ማዕከል ነው። ለምንድን ነው መወሰን የምትቸገሩት? ለምንድን ነው ፈቃደኝነት ላይ የሚተናነቃችሁ? ልባችሁን ቼክ አድርጉት። የህይወት መውጫው አጥብቀህ ምን አድርገህ? አጥብቀህ እንጸልይ እስኪ።